እና በዮሐንስ መጥምቅ ገድል አትሸፈኑ። የኛ እንትን ነው፣ የኛ ድካም ነው፣ የኛ መወጣት ነው። ሁሌ ጥገኝነት፣ ሁሌ ተውሳክ መሆን በጣም እኮ የሚያስጠላው ከሆነ ራሳችሁን አትችሉም እንዴ? ምን አገባችሁ በእኛ ጉዳይ? እናንተ ትታችኋት ወጣችኋለን። ቤተክርስቲያንን እየሰደባችሁት አይደለም? ጊፍት እያገኛችሁባት አይደለም? በዚህ ልክ በጣም ጠልታችሁና ምን ከወጣችሁ በኋላ ምን ታደርግላችኋለች? ልክ ገድለ ዮሐንስ መጥምቅን ባለመቀበላችሁ ከእኛ ጋር የተጋጭላችሁ ደም ታስመስሉታላችሁ። እና ለዛም ነው አንዳንድ ጊዜ ቮሚት አድርጎ ያልወጣ ነገር ውስጥ እንደዚህ ያቁነጠንጥ የለ መውጣት ያለበት ምግብ ሲኖር እንደዚህ ያቁነጠንጣል እኮ። እሱ ነው ትልቁ ችግር እንጂ አይደለም። ተአምረ ማርያምም አይደለም፣ ገድለ ዮሐንስ መጥምቅም አይደለም፣ ገድለ ጊዮርጊስም አይደለም። እነዚህን ሁሉ ገድላትን ጋር አይደለም እናንተ ጋር እኛ ጋር ያለ ልዩነታችን። እሱ ቀጥሎ የሚመጣ ነገር ነው። ስለ መጽሐፍ ቅዱስ ነው ልዩነታችን። ጥምቀት ብቻ እምነት ብቻ የሚሉ የብቻ ትምህርቶች ነው ከእናንተ ጋር እኛ የሚያጋጨን። የአስተምሮ ልዩነት ነው ያለን። በሚስጥረ ሥላሴ አንድ ያልሆን ነውን፣ በተአምረ ማርያም አንድ አንሆንም። በነገረ ክርስቶስ አንድ ያልሆን ነውን፣ በነገረ መስቀሉ አንድ ልሆን አንችልም። በመጽሐፍ ቅዱስ ቀኖና ሳንግባባ ነው ስለ ገድለ ድርሳናት የምንግባባው። ስለ ቅዱስ ትውፊት ሳንግባባ ነው በገድለ ጊዮርጊስ የምንግባባው። እና አሁን እየመጣ ያለው ትንታግ ማህበረሰብ አትችሉትም። በቃ ይሄ መንገድ ላይ ቆሞ ሞንታርቮ ይዞ ምናምን የሱ ጌታ ምናምን አሁን ቀረሱ። አሁን እንደዚህ ለፍልፈ እንዲጮኸ የምትቀይረው ሰው የለም። አሁን ማንም አይሰማህም። ጀግና ከሆንክ ልብ ካለ አምስቱ ሶላዎች ላይ አምስቱ ብቻዎች ላይ መጽሐፍ ቅዱሳዊ መሆናቸውን ከመጽሐፍ ቅዱስ ማሳየት ነው ጀግና ከሆንክ። ትክክለኛውን ትርጓሜ መስጠት የቤተክርስቲያን ግዴታ ስለሆነ የሊቃውንት ጉባኤ ደግሞ እንደዚህ አይነት ምዕመናን ግራ በሚጋቡበት ጊዜ፣ ያልተገባ ነገር በመናፍቃን በሚታልፍበት ጊዜ መግለጫ ሰጥቶ ምዕመናንን ሁኔታውንና እውነታውን ማስረዳት ግዴታ ስላለበት ሊቃውንት ጉባኤ በዚህ መሰረት ነው መግለጫ የሚሰጡና 8 ሰዓት ላይ ዛሬ ታዘዋል፣ መግለጫ ይሰጣሉ። ስለዚህ የምንከታተለው ይሆናል ሁላችንም ማለት ነው። ስለዚህ አደራችሁን ላልሰሙት ወንድሞቻችን እህቶቻችን በማሰማት እንደው ቢቻል ደግሞ ቢከታተሉት፣ የማይችሉ ሰዎች ደግሞ ምናልባት ስራ ቦታ ላይ የምታምኑ ከሆኑ ካላችሁ ደግሞ ሪከርድ በማድረግ መስማት የምትችሉ መሆኑን እንድታውቁት ለማለበም ነው። ስለዚህ በተቻለ መጠን ደግሞ ምዕመናን ይህንን መረጃዎች ለሁሉም በማስተላለፍ በማህበረ ቅዱሳንም በዮቲሲንም ሁላችንም መግለጫ እንሰጠማለን ማለት ነው። ለማሳጠር ያክል ዛሬ ከቀኑ 8 ሰዓት ላይ ማለት ነው የሊቃውንት ጉባኤ አባላት ተወካዮች ማለት ነው በማህበረ ቅዱሳንና በኢኦቲሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስለ ገድለ መጥምቀ መለኮት ቅዱስ ዮሐንስ የተወገዘው የትኛው እንደሆነና የተወገዘበትን ምክንያት በውስጡ የተገኙትን ከቤተክርስቲያናችን አስተምሮ የወጡትን ምንባባት ገጸ ንባቦችን ቁጥራቸውን ከነ ምክንያታቸው እያብራሩ ዛሬ ገለጻ ይሰጣሉ ከቀኑ 8 ሰዓት ላይ የሊቃውንት ጉባኤ አባላት። ለምን ብዙ ሰው በዚህ ጉዳይ ላይ ግራ እንደተጋባ ስላወቅ የሊቃውንት ጉባኤ አባላት በእርግጥ ትናንትና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ መብራሪያ ሰጥተውበታል። ነባሩና ጥንታዊው ገድለ ዮሐንስ መጥምቅ እንደተጠበቀ ሆኖ ነው የሚለው። ዳሩ ግን ተጨማሪ ያወራ የሚፈልግ ሰው አለ። ምን ተገኝቶበት ነው? ስህተቶቹ ምንድን ናቸው? ለምንስ ደግሞ እንደዚህ አይነት በስተት መንገድ የተገኘውን ነገር ቤተክርስቲያን እንደዚህ ማውገዝ ፈለገች? ኑፋቂያትን ስርዋጽ የገቡትን የማቃናት ስልጣን አለው የለም የሚለው ነገር በጣም አስፈላጊ ስለሆነ ይህም በደንብ በሚገባ የማጥራት ስራ ዛሬ ከ8 ሰዓት ጀምሮ ይሰጣልና ኦርቶዶክሳውያን የሆናችሁ ወንድሞች እህቶች፣ ኢቭን ደግሞ ቀና ልቦና ያላችሁ ፕሮቴስታንት ወገኖቻችን ካላችሁ ደግሞ ያው ትምህርቱን እንዲከታተሉ ገለጻው እንዲከታተሉ እንዲሁ ዝም ብሎ ብቻ በደፈናው ገድለ ዮሐንስ መጥምቅ ተወገዘ ምናምን ሳይሆን ገድለ ዮሐንስ መጥምቅ የተወገዘው በግለሰብ የታተመው መሆኑን ቤተክርስቲያናችን ግን ነባሩን የምትጠቀምና አሁንም እየተገለገለችበት እንዳለ ማወቅ አለብን የሚለው ነገር ለማለበም ነው። ለዚህ ደግሞ ከኛ ይልቅ ደግሞ በጣም ቆንጆ የሚሆነው በሊቃውንት ጉባኤ አባላት ገለጻ ሲሰጥ 6 ወር በላይ የለፉበት ነው። እያንዳንዷን ገጽ በገጽ ነው ያዩት። የሊቃውንት ጉባኤ ሰብሳቢ የሆኑት ብፁዕ አቡነ እንድርያስም ጭምር ባሉበት እያንዳንዷን የታየችው እና ለዚህ ገለጻ ደግሞ በጣም ጥሩ ስለሆነ በጣም የሆነ ገለጻው ለሁላችን የሚጠቅም ነው። እዚህ ብትከታተሉት ሁላችሁን፣ በተለይ ፕሮቴስታንት ወገኖቻችንም ምናልባት የተቆረጠ ቪዲዮ አይታችሁ ከሆነ አጅሎቹ ማሳስቷችሁ ጉለት ከሆነ ደግሞ በቃ እውነታውን ለመርዳት በተለይ ቅን ልቦና ላላችሁ ፕሮቴስታንቶች እንደ እድል መጠቀም አለባችሁ። ይህንን
በቃ እንደ ቀላል አይታችሁት እንደ በጎ ነገር አይታችሁት በቃ የኛ ልፋት ነው አይነት የእነሱ ጩኸት የገድሉን ምናምን እንዲወገዝ አድርጎ አስመስለው ያቀርባሉና ሲጀመር ገድሉን የጻፋችሁት እናንተ አይደላችሁም። ቤተክርስቲያን ውስጥ የሚያገለግሉ አካል ናቸው። እኚህ የሚያገለግሉት አካል ከምን አንጻር እንዳረጉትና ለምን እንደጻፉት ያንን በቋሚ ሲኖዶስ ይጠየቃሉ። የቤተክርስቲያን ትምህርት ግን የሚገልጽ አይደለም። ከ10 እናትና አባት ዮሐንስ መጥምቅ ተወልዷል የሚል ትምህርተኛ የለንም። ከአዳምና ከሔዋን ቀድሞ ዮሐንስ መጥምቅ ነበር የሚል ትምህርት የለንም። ከአዳም ጋር አብሮ የተፈጠረ ሌላ ሰው አለ ከሔዋን ውጭ የምንለው ነገር የለንም። መላእክት ለመዳን መጠመቅ አለባቸው የሚል ትምህርት የለንም። ክርስቲያኖች ካረፉ በኋላ በመንግስት ሰማያት በገነት የሚጠመቁት ጥምቀት አለ ብለን አናምን። በቃ እኛ የለንም እንደዚህ። ስለዚህ የሌለንን ትምህርት ባለን መልክ አስመስሎ ስርዓት ሲገባ ደግሞ የሊቃውንት ጋር የመፈተሽ ግዴታ አለበት። ገጽ በገጽ ነው እያንዳንዱን ያዩት። ይሄ ደግሞ ለእኛ ሁላችን ጠቃሚታ አለው። በአጠቃላይ ይህን የተወገዘው እንጂ የቅዱስ ዮሐንስ መጥምቅን አማላጅነት አንቀበልም አይልም። የቅዱስ ዮሐንስ መጥምቅን ቃል ኪዳን አንቀበልም አላለም። በቃ አለቀ። የት መግቢያም የላችሁ ፕሮቴስታንቶች ማለት ነው። እንዲሁ ዝም ብላችሁ ድከሙ ሲላችሁ ነው እንጂ ምንም ነገር የለውም። የቅዱስ ዮሐንስ መጥምቅን ቃል ኪዳኑን አማላጅነቱን አንቀበልም የሚል ትምህርትም የላትም። ስለዚህ በደንብ ማወቅ አለብን። አጽሙ እኮ እንደውም የቅዱስ ዮሐንስ መጥምቅ አጽሙ እኮ ግሸን ደብረ ከርቤ ግማደ መስቀሉ ሲመጣ ከመጡት አጽመ ቅዱሳን መካከል አንዱ እኮ የዮሐንስ መጥምቅ እኮ አጽም ነው። ግሸን ደብረ ከርቤ አለ እግዚአብሔር አብ ቤተክርስቲያን ውስጥ ከግማደ መስቀሉ ጋር ማለት እና እንደዚህ አይነት ነገሮች ስላሉ በአጠቃላይ ማብራሪያውን ገለጻውን የሊቃውንት ጉባኤ ስለሚሰጡ ሁላችሁም ከቀኑ 8 ሰዓት ላይ እንድትከታተሉን በማህበረ ቅዱሳንም በዩቲዩብ ስለሚተላለፍ የሊቃውንት ጉባኤ አባላት ስለ ገድለ ዮሐንስ መጥምቅ የተወገዘው ምን ነጥብ እንዳለው በዝርዝር ያስረዱናል ማለት ነው። እኛ ሁላችንም እንከታተላለን። ግልጽ ነው ሐሳቡ? ሐሳቡ ግልጽ ነው አይደል? ገብቷችኋል? በጣም ጥሩ። ይሄ ግልጽ ከሆነ ለሌሎቹ ወንድሞች እናቶች እንድታሰሟቸውና በተለይ ግራ በመጋባት ያሉ ኦርቶዶክሳን የዋሆቹን የመጀመሪያዎቹ እንደዛ ስለሆነ ያመነውን ማጽናት ስላለብን፣ ሁለተኛ ነገር ደግሞ በጣም ኦፕን ማይንድ የሆኑ ፕሮቴስታንቶች ካሉ ደግሞ እንደው ተሳስተው ሰውን ከሚያስቱ እውነተኛ ጌታ እናመልካለን ካሉ ጌታ ውሸት ስለማይወድ ውሸት ተናገሩልኝ ስለማይል በብሽሽቅም ጌታን ስበኩልኝ ስለማይል በቃ እውነታውን ከቀኑ 8 ሰዓት ላይ ከቲክቶክ አገልጋዮች ሳይሆን ከሊቃውንት ጉባኤ አባላት ልስማ ላዳምጥ ብላችሁ ማዳመጥ ትችላላችሁ። ይኸው በቃ ገለጻውን ሰምተን እኛው ራሳችን መርዳት እንችላለን እንድትሉ ማለት ነው። ስለዚህ በደንብ አድርገን እንድናነበውና እንድንረዳው ለማስቻለን በጣም ጠቀሜታው የሚሆነው ማዳመጥና መስማት ነው። የዋሆቹ የዋህ ናቸው። በቃ ምንም ስለማያውቁ አንዳንዶቹ በቃ አብሮ ተከታትለው የሚሄዱ ሰዎች አሉ። ምንም ለማያውቁ ሰዎች ምንም መድከም የለብንም። መድከም ያለብን ለማን ነው? ለምዕመናኖቹ፣ ለሚበስሉት ሰዎች፣ ለሚያውቁ ሰዎች መስራት አለብን። ይሄ ደግሞ መንፈሳዊ ግዴታችን ስለሆነ ለሁላችንም ይሄ ጠቀሜታ አለው። ስለዚህ ዛሬ ከቀኑ 8 ሰዓት ላይ በኢኦቲሲ እና በተገኘው አማራጭ በማህበረ ቅዱሳንም መካተል ትችላላችሁ። ዛሬ ሊቃውንት ጉባኤ ስለወሰነ ምዕመኑ ግራ ስለተጋባ በዚህ ጉዳይ ላይ መግለጫ ይሰጥ ስለተባለ ይሄ ደግሞ ተገቢ ስለሆነ ምዕመናን ደግሞ ይህን የማወቅ ግዴታ ስላለብን ጭምር እንድናውቅ ስለተፈለገ ነው ማለት ነው። እሺ ግልጽ ነው። እዚህ ያልገባችሁ ነገር አለ በዚህ መግለጫ ጉዳይ ላይ? ዛሬ 8 ሰዓት ላይ ነው። ግልጽ ነው አይደለም? በደንብ ገብቷችኋል ሀሳቡ? በቃ አስፈላጊ ከሆነ ደግሞ እኛ ደግሞ መሀል ላይ ተጨማሪ ገለጻዎች መራዎች ሲያስፈልጉ እንዲሁም ደግሞ ትምህርቶች የሚያስፈልጉበት ጊዜ እንደዛ እናደርጋለን። እግዚአብሔር ሁላችን መጨረሻ ያሳምርልን። በተቻላችሁ መጠን ላይቭ ላይ የምትገቡ ወንድሞች እህቶች የቤተክርስቲያንን ትምህርት ብቻ በማስረጽ መንፈሳዊ ትምህርት እስከምናስተምር ድረስ ማስተማርና ማስተላለፍ ያለብን የቤተክርስቲያኗን ትምህርት ብቻ ነው። ከራሳችን ሳንጨምር የኪስ ትርጉም ሳንሰጥ በመሰለኝም ሳናወራ በግምትም ሳናወራ በይመስለኛልም ሳንናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ብቻ መናገርን እናስርጽ። ይሄ ለሁላችንም የቤት ስራ ይሆንልን። አደራችሁን። ቤተክርስቲያን አሁን ያለባት ፈተና በቂዋ ነው። በውስጥ በውጭ በተለያዩ መናፍቃን ፈተና ይደርስባታል።
ይሄ ጊዜ ደግሞ አሁን እኛ ለቤተክርስቲያናችን በጣም የምንቆምበት ጊዜ ነው። እኛ ተጨማሪ ፈተና አንሆንባት፣ ተጨማሪ እሳት አንሆንባት። በቃ ለዚህ ምንድነው መፍትሄ እኛ የምንሆነው? እኛ ከቤተክርስቲያን ትምህርት ውጭ ባለመናገር ቤተክርስቲያን የምትለውን ነገር ብቻ መናገር አለብን እና የግል ምልከታችንን ሚዲያ ላይ ወጥቶ አይነገርም። ይህ መጥፎ ነው፣ ነውር ነው። በቤተክርስቲያን አስተምሮ ላይ በቤተክርስቲያን ትምህርት ላይ የግል ምልከታ አይቀመጥም። ቤተክርስቲያናችን እንደዚህ ታምናለች፣ እኔም እንደዚህ አምናለሁ፣ አለቅ። ዝግት አድርገን መሄድ ያለብን። ሁሌ ማሰብ የሚገባ መጀመር ትምህርታችንን በደንብ ካወቅ ነው ምንም የሚከብደን ነገር የለም። ከዛ የምናሳልፈው ምን ማለት የቤተክርስቲያን ትምህርት እናውቃለን ማለት ማንም መቶ እኛ ግራ ያጋባንም ማለት። ከዚህ የቤተክርስቲያን ትምህርትን እንሰማለን፣ የቤተክርስቲያን ትምህርትን እናምናለን። ያን ያመንነው ነገር በልበ ሙሉነት እንሰብካለን ምንም ሳንጠራጠር እንጂ በሎጂክ አይደለም የምናስረዳት የቤተክርስቲያን ትምህርት። ቅዱስ ጴጥሮስ እንደመሰከረው አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንም አላለ ያለው። አምነናል አውቀንም አለ ያለው። ስለዚህ የምናምነው ትምህርት ያ መሆኑ እንድታውቁ ለማለት ያክል ነው። እግዚአብሔር ከሁላችን ጋር ይሁን ነው። ችግር የለም። የሚሳደቡት ሰዎች ተዋቸው። ሌሎች ቤተ እምነቶች ከሆኑ ምንም ችግር የለም። ብሎክ ስላለ ብሎክ ማድረግ ነው። ምንም የሚከብድ ነገር የለም። እናንተ ሀሳባችሁን ከመልእክቱ ጋር አድርጉ። ለእነሱ ክፉ መልስም አትመልሱላቸው። ከሚሰነካከሉብን እንዲህ ስድብ የማይገባ ቃል ሲናገሩ ብሎክ አድርጎ ወደሚመስላቸው ሰዎች እንዲሄዱ ማድረግ ነው ያለብን እንጂ ክፉ ቃል ከአፋችን አይውጣ መናገር አይጠበቅብንም ማለት ነው። እሺ ይህን ይመስላል መልእክቱ። በቀጣይም ደግሞ ትናንትና እንዳነሳ ነው ሌሎች ገድላት ድርሳናት ላይም ሊቃውንት ጉባኤ በዚህ መንገድ ስለሚሄዱ የዛ ጊዜ ደግሞ ማህበራዊ ስንሰማ እንዳሁንም ግራ እንዳንጋባ መጠንቀቅ አለብን ነው። ያው መናፍቃኖቹ ይሄ ነው። ሌላ ትምህርት ስለሌላቸው በእኛ መጠገን ስላለባቸው በእኛም ደግሞ ተውሳክ ውስጥ ስላሉ እኛን እንደዚህ ተጠግተውም ስለሆነ የሚኖሩት የራሳቸው ትምህርት ስለሌለ ያለው አማራጭ ምን ማለት ነው? ኦርቶዶክስ የምትለው ነገር ማስተጋባት የራስ የለማ እንጂ አሁን ገድለ ዮሐንስ ተወገዘ አልተወገዘ እነሱ ምናቸው ምንስ ይጠቅማቸዋል? በፕሮቴስታንትና በኦርቶዶክስ መካከል ያለው ልዩነት ገድለ ዮሐንስ መጥምቅን ትቀበላል አትቀበልም? ገድላት ድርሳናት እንዳለ ባይኖሩ ኖሮ አምስቱ ሶላዎች ገድል ይገባሉ? አይቀበሉት። አምስቱን ሶላዎች እንደው ገድላት ድርሳናት በሙሉ ተአምራት በሙሉ የሉም እንበል። እምነት ብቻ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ አለ? ክብር ለእግዚአብሔር ብቻ የሚል አለ? ስግደት ለእግዚአብሔር ብቻ የሚል አለ? ኢየሱስ ብቻ የሚል ትምህርት አለ? መጽሐፍ ቅዱስ ብቻ የሚል ትምህርት አለ? በመጽሐፍ ቅዱስ ብቻ ከገድላት ድርሳናት ወጥተን ራሱ። ስለዚህ ፕሮቴስታንት ወገኖቻችን ራሳችሁን አታሳውሩ፣ አታሞኙት። በገድላትና በድርሳናት ተቃውሟችሁ የወጣችሁ አታስመስሉት። ገድላት ድርሳናት ባይኖሩስ ቁርባኑ መታሰቢያ አይደለም አማና ይኖራችሁ ታምናላችሁ? ገድላት ድርሳናት ስላሉ ነው መታሰቢያ ያላችሁት ስጋው ደግሞ። ገድላት ድርሳናት ባይኖሩ ኖሮ ስጋው ደግሞ የዘላለም ሕይወት ያሰጣል ብላችሁ ታምኑ ነበር? ገድላት ድርሳናት ባይኖሩ ኖሮ በጥምቀት የኃጢአት ስርየት ይገኛል ብላችሁ ታምኑ ነበር? ለምን ራሳችሁን ትሸውዱታላችሁ? ፕሮቴስታንት ወገኖቻችን በዚህ ልክስ መሞኘት ለምን አስፈለገ? እና አታስመስሉ። በዛ ነው ትላንትና እንዳልነው ገድላት ድርሳናትን ስለተቀበለ አንድ ሰው ከኛ ጋር እንዲሆን አይችልም። በነገራችን ይኸው ተአምረ ማርያም እኮ በኮፕቲክ አለ። ኦሪየንታል ስለሆንን በጣም የሚገርማችሁ ይኸው የኛ ተአምረ ማርያም እንደዚህ ገድላት ድርሳናት በሙሉ በመለካ ይጨምራሉ። በሩሲያ፣ በዩክሬን፣ በግሪክ የምስራቅ ኦርቶዶክሶች ገድላት ድርሳናት ስለሚቀበሉ ከኛ ከኦሪየንታል ጋር አንድ ናቸው አይደሉም። ስለዚህ ከዚህ እንደምትረዱት በአምስቱ ሶላዎች ላይ ልዩነት ያለው ፕሮቴስታንት ከኦርቶዶክስ ጋር በገድላት ድርሳናት አንድ ሊሆን አይችልም። ክሌ ባህሪ ያስተማሩ መለካውያን ኢስተርን ኦርቶዶክሶች ከኛ ጋር አንድ አይደሉም። ግን እኮ ቅዱሳን አማላጅነት ይቀበላሉ። ግን እኮ ድንግል ማርያም ዘላለማዊት ድንግል ናት ይላሉ። እመቤታችን እኮ አማላጅ ናት ይላሉ። እመቤታችን እኮ አርፋ ከእንደገና በልጇ ስልጣን እኮ በሶስተኛ ቀን እኮ አድርጋለች ይላሉ እኮ ኢስተርን ኦርቶዶክሶች። አይ ነገረ ማርያም ላይ ከኛ ጋር አንድ ስለሆናችሁ ፍልሰታ ጾምን ስለምትጾሙ እኛ የምንጾሙ ሰባቱን አጽዋማት እኮ ይጾማሉ። የቄስ ጾም ምንለውን የሰኔ ጾም ጨምረው ይጾማሉ። እኛ ከኢስተርን ኦርቶዶክስ ጋር አንድ ነን
ነገረ ክርስቶስ አንድ ያላደረገን ነገረ ጸሎትና ነገረ ጾሙ አንድ አያረገንም። ታችሁ አንድ አያረገንም። ይህን ፕሮቴስታንቶች በደንብ ማወቅ አለባችሁ። የድንግል ማርያም አማላጅነት ስለምትቀበል የሩሲያ ኦርቶዶክስ ቤተክርስቲያን ቅዱሳት ስዕላት ስላላቸው፣ መሰዊያ አልተር ስላላቸው፣ ስጋው ደሙ ስላላቸው፣ ቄስ ስላላቸው፣ ስርዓት ስላላቸው የግሪክ ኦርቶዶክስ እኮ ህፃናትን በ40 ቀን እኮ ታጠምቃለች። በጥምቀት እኮ የዛሬ ቤት እኮ የመለኮ ታምናለች። ስጋው ደሙ እኮ አማናዊ ነው ብላ እኮ ታምናለች። ክሌ ባህሪ ካልክ በኋላ እነዚህ ሁሉ አይሰሩም። ሁለት ባህሪ ካለ በኋላ ድንግል ማርያም ታማልዳለች ወይ ባይል፣ ገድለ ቅዱሳን ቢቀበል ባይቀበል፣ ገዳማዊ ህይወት ቢኖራቸው ባይኖራቸው ምንም ነገር ዋጋ የለውም። ስለዚህ እኛ ከኢስተርን ኦርቶዶክስ ጋር የተለየ ነው። ገድለ ድርሳናት ስለማይቀበሉ ነው አይደለም። ገድለ ድርሳናቱ ከኛ የበለጠ እኮ አላቸው። እና ፕሮቴስታንት ወገኖቻችን በእኛና በእናንተ መካከል ያለ ልዩነት ገድለ ድርሳናት አይደሉም። ገድለ ድርሳናት ላይ ብትስማሙ ኦርቶዶክስ መሆን አትችሉም። ይኸው መለካ እንዳልቻሉ ኢስተርን ኦርቶዶክሶች እንዳልቻሉት ማለት አትችሉም። ገድለ ድርሳናት ብትቀበሉም ራሱ። ስለዚህ ነገር ሃይማኖት አንድ ያላደረገውን ነገር አስተምሮ ምንም አንድ ሊያደርገው አይችልም። ይሄ ለሁላችሁም ትምህርት እንዲሆን ነው። እና ፕሮቴስታንት ወገኖች እንደው አሁንም ደጋግመን እንደምንላችሁ ምናልባት በነዛ ሰዎች ቤት እየገባችሁ በጥላቻ ውስጥ ከወደቃችሁ እባካችሁ አይነ ልቦናችሁን አብሩ። የእግዚአብሔርም ይክፈትላችሁ ይርዳችሁ። ምክንያቱም ታውሮ ከመሄድ በጣም አደገኛ ስለሆነ እንጂ የለውም። በቃ አለቀ። እና በዮሐንስ መጥምቅ ገድል አትሸፈኑ። የኛ እንትን ነው፣ የኛ ድካም ነው፣ የኛ መወጣት ነው። ሁሌ ጥገኝነት፣ ሁሌ ተውሳክ መሆን በጣም እኮ የሚያስጠላው ከሆነ እራሳችሁን አትችሉም እንዴ? ምን አገባችሁ በእኛ ጉዳይ? እናንተ ትታችኋት ወጣችኋለን። ቤተክርስቲያንን እየሰደባችሁት አይደለም? ጊፍት እያገኛችሁባት አይደለም? በዚህ ልክ በጣም ጠልታችሁ ምናምን ከወጣችሁ በኋላ ምን ታደርግላችኋለች? ልክ ገድለ ዮሐንስ መጥምቅን ባለመቀበላችሁ ከእኛ ጋር የተጋጭላችሁ ደም ታስመስሉታላችሁ። እና ለዛም ነው አንዳንድ ጊዜ ቮሚት አድርጎ ያልወጣ ነገር ውስጥ እንደዚህ ያቁነጠንጥ የለ መውጣት ያለበት ምግብ ሲኖር እንደዚህ ያቁነጠንጣል እኮ። እሱ ነው ትልቁ ችግር እንጂ አይደለም። ተአምረ ማርያምም አይደለም፣ ገድለ ዮሐንስ መጥምቅም አይደለም፣ ገድለ ጊዮርጊስም አይደለም። እነዚህን ሁሉ ገድላትን ጋር አይደለም እናንተ ጋር እኛ ጋር ያለ ልዩነታችን። እሱ ቀጥሎ የሚመጣ ነገር ነው። ስለ መጽሐፍ ቅዱስ ነው ልዩነታችን። ጥምቀት ብቻ እምነት ብቻ የሚሉ የብቻ ትምህርቶች ነው ከእናንተ ጋር እኛ የሚያጋጨን። የአስተምሮ ልዩነት ነው ያለን። በሚስጥረ ሥላሴ አንድ ያልሆን ነው፣ በተአምረ ማርያም አንድ አንሆንም። በነገረ ክርስቶስ አንድ ያልሆን ነው፣ በነገረ መስቀሉ አንድ ልሆን አንችልም። በመጽሐፍ ቅዱስ ቀኖና ሳንግባባ ነው ስለ ገድለ ድርሳናት የምንግባባው። ስለ ቅዱስ ቱፊት ሳንግባባ ነው በገድለ ጊዮርጊስ የምንግባባው። እና አሁን እየመጣ ያለው ትንታግ ማህበረሰብ አትችሉትም። በቃ ይሄ መንገድ ላይ ቆሞ ሞንታርቮ ይዞ ምናምን የሱ ጌታ ምናምን አሁን ቀረሱ። አሁን እንደዚህ ለፍልፈ እንዲጮኸ የምትቀይረው ሰው የለም። አሁን ማንም አይሰማም። ጀግና ከሆንክ ልብ ካለ አምስቱ ሶላዎች ላይ አምስቱ ብቻዎች ላይ መጽሐፍ ቅዱሳዊ መሆናቸውን ከመጽሐፍ ቅዱስ ማሳየት ነው ጀግና ከሆንክ። ስለዚህ አሁን መንገድ ላይ ሆኜ ምናምን አሰናክዬ ምናምን እናንተ መጽሐፍ ቅዱስ አታውቁም ምናምን በመጽሐፍ ቅዱስ ስትይዟቸው ደግሞ ገድለ ድርሳን ላይ መወሸቂያ ጫካ እንደዚህ ማለት ሁሌ እንደዚህ ናቸው። ይሄ ደግሞ ከየት ይመነጫል? ደግሞ በቃ የታወረ አካሄድ እንዳው ከጥላቻ የመነጫ አካሄድ ሁል ጊዜ በዚህ መንገድ ይሄዳል። በእርግጥ ስራችሁ ነው፣ አበል ካለላችሁ በዛ ልታገለግሉ ይችላላችሁ። ስለዚህ የእኛ ቤተክርስቲያን ትምህርታችን የተመጠነ የታወቀ ነው። ከፕሮቴስታንት ጋር ላይ ልዩነት በገድላት በድርሳናት ገድላት ድርሳናትን ብትቀበሉም አማላኝነታቸው ብትቀበሉም ይሄ ዶግማቲክ ነገር ልዩነት ባለበት አንድ አንሆንም። ልክ ከኢስተርን ኦርቶዶክስ ጋር አንድ እንዳንሆን ነው። ገድላት ድርሳናት እየተቀበሉ የቅዱሳን ምልጃ እየተቀበሉ
በገላትና በድርሳናት ብቻ ቢሆን ኖሮ ልዩነቱ ለምን እኛ ከኢስተርን ኦርቶዶክሶች ጋር እንዳንሆንም? ምን ችግር አለብን? ተአምረ ማርያም አላቸው፣ ተአምረ ቅዱሳን አላቸው። በቅዱሳት ስዕላት ተአምር እንደሚደረግ ያውቃሉ። ገዳማ ሕይወት አላቸው፣ ቅዳሴ አላቸው፣ እንደኛ ጾም ይጾማሉ። ሁለት ባህሪ ካልክ በኋላ እነዚህ ሁሉ አይሰሩም ነው ኦርቶዶክስ የምትለው። እና ፕሮቴስታንት ወገኖቻችን በገላት በድርሳናት የተጋጨን አስመስላችሁ ቪዲዮ ስለሰራችሁ ቆርጣችሁ ስለሰራችሁ ስላቀነባበራችሁት ሊሆን አይችልም። እና በትልቅ አድርጋችሁ በቃ ገድሌዋል ይቀጥላል ምናምን ልክ እናንተ በቃ የእናንተ አርበኝነት ያመጣው ሞገድ አድርጋችሁ ታስመስሉታላችሁ። እንደዛ አታርጉት፣ ራሳችሁም ያስገምታችኋል። ዛሬ ደግሞ 8 ሰዓት ላይ መግለጫ ይሰጥ ደግሞ የበለጠ ደግሞ ታፍራላችሁ። ለመግለጫ ለመፎከር አትቸኩሉ። ምንድነው የሚባል አባባል አለ፣ መስታወት ሆነ ከብረት ጋር አትጋጭ ይባላል። እና ኦርቶዶክስ ቤተክርስቲያን ጽኑ ናት። እንዲሁ ዝም ብላ ብቻ አይደለችም፣ በጣም ጽኑ ናት። እኛ መተን ስንመሰክርላት የምትጸናት፣ እኛ ስንጠፋ የምትፈርስ አይደለችም። በጣም በቃ ጽኑ ናት። እኛ በቤተክርስቲያናችን ትምህርት መበረታት አለብን። በተለይ ኦርቶዶክሳውያን ምዕመናንም ነገም ከነገ ወዲያም ማንኛውም ነገር በምትሰሙበት ጊዜ አስተውላችሁ የቤተክርስቲያንን ትምህርት በሚገባ መማር ማስተማር በጣም ተገቢ ነው። ይሄ ነው እኛ የቤተክርስቲያናችን መልእክት። ስለዚህ 8 ሰዓት ላይ የሊቃውንት ጉባኤ አባላት እግዚአብሔር ከፈቀደ በማህበረ ቅዱሳንና በኢኦቲሲ የቴሌቪዥን ጣቢያዎች ላይ ስለተወገዘው የዮሐንስ መጥምቅ ገድል በግለሰቡ የታተመው ብቻ መሆኑን አሳውቀው የተወገዘበት ምክንያት ዝርዝር ጉዳዩን ለምዕመናን ይፋ ስለሚያደርጉ ከዛ የምንከታተለው ይሆናል ማለት ነው። እግዚአብሔር አምላክ የሁላችንን መጨረሻ ያሳምርልን። ሁላችንም ደግሞ ከነማህተባችን ለቅርሞት ያብቃን። ደህና ሁሉንም በቃ እቺ መልዕክት አስተላልፍ ብዬ ነው የገባሁት። ለሚያልፋችሁ ሰዎች እንዳያመልጣችሁ ነው። ዝግጁ የሆናችሁ ሰዎች ደግሞ በዕለቱ እንድትካተሉ፣ ስራ ላይ ያላችሁ ሰዎች ደግሞ ከፍታችሁ እየተካተላችሁ ስራችሁ መስራት የምትችሉ መሆኑን እንድታስቡበት በማለት ነው ያቀረብኩት። ሰላም እግዚአብሔር ከሁላችን ጋር ይሁን።